ነው ምን ለምን አትወጣለህ? አልወጣም። እንዴት ነው ማትወጣው? አልወጣም። ትወጣለህ እንጂ ሰማኝ። አልወጣም። ኧረ በደንብ አስወጣው። ሴቶች ናቸው ብሎ ነው መሰለኝ። ሰማኝ። አዎ ተረጋጋ። ሰማኝ። ውጭ ያሉት ሰዎች አይታችኋል አይደል? ማንንም ቤት ነው። ሰማኝ። አዳምጠኝ። አዳምጠኝ። ውጣና አዳምጠኝ። ችግር የለውም። ና ሰማኝ። ቤተሰብ መሀል እዚህ ጋር ግብ መፍጠር አግባብ ያለው የሰራችሁትን ብርገና እንሰጣላችሁ። ስለዚህ ይሄ ልጅ ደግሞ እናንተ ደግሞ እያንቋሻችሁ ያለ ሰው ነው። የተረገዘው ደግሞ ከእናንተ ከልጃችሁ ልጅ ነው። ስለዚህ ይሄ ቆይ ተረጋጋ። ሰሙኝ። ምን እናቸው ነገር የለም። ስለዚህ ይሄ የተረገዘው ልጅ የልጃችሁ ነው። ከሆነ አይለቀቅም፣ ወዴትም አይሄድም። ሲጀምር ለቀው ማስባህ እንዴ? እኔ ሚዲያ ላይ ነው የምሰራው እኮ አልኩ። እና እኛ ምን አገባን እኮ እሱ አይመለከተም። ያገባሃል አልኩህ። በቃ ታዲያ ይመለከታል። ያገባልና ሰማይ አይጠፋም። ካሜራው እንዳነካው ካሜራው እንዳነካው ምንድነው ማለት ነው? አባቴ አጥፋው ካሜራውን አይነካም። ካሜራው ምንድነው የምትለው? ወንድማችን መጣ እንደዚህ አይነት ነገር አለ እንዴ? ስለዚህ እኮ ነው ያለው እኮ ወንድሜ። አዳምጠኝ። አሁን ምንም ያልኩት ነገር የለም። ቁጭ ትላለህ። የተፈጠረው ነገር ታስረዳኛለህ። አይደለም ትወጣለህ። ቁጭ ማለት ትወጣለህ። በቃ ምንድነው አይደል? በስነ ስርዓት ሰማኝ። እንዳነካ ሌላ ነገር ውስጥ እንዳንገባ ሰማኝ። እንዳነካ ሌላ ነገር ውስጥ እንዳንገባ አንድ ነገር ሳትዋሽ እስቲ የተፈጠረውን ነገር ንገረን። የምሰማው ነገር እውነት ነው? እስኪ ወጥሻል ነበር እንዴ? ቆይ እሷ ለምትተመለስ ምንድነው ያርበተበት? ምን ምን ታውቂያለሽ እንዴ? ምንድነው እንደዚህ የምትይኝ? በፊት አንዴ ተፈጠረ መድኃኒት ያዘለች ራሴ ማለት ነው። ራሴ መድኃኒት ሰጥቻታለሁ። በሁለተኛው ስትወስድ ሲፈጠር ነው መድኃኒት ዋጭ ብያለሁ። ሲጀምር አንተ መቼ ነው የሰጣት መድኃኒት? አገባሻለሁ ብዙ ነገር እናደርጋለን ብላት አልነበረ እንዴ? ታዲያ ወደፊት ነው እሱ ወደፊት የሚሆን ነገር ነው። አሁን የሚሆን ነው እንዴ? ታዲያ ነው ወደፊት ከሆነ አሁን በዚህ ሰዓት ላይ ለምን ግንኙነት አድርጋችሁ እሷ እንድትወራ እንዳደርግ በቃ ድንገት ተፈጠረ። ቆይ አንዴ ለምን ሊመታት ነው? ለምን አልመታት? ለምን ሰራተኝነት ነው የምሰራው እና ብዙ አመት ሆኖኛል እና ሌላ ቦታ ሰርቼ ሌላ ቦታ የትም ቦታ አላውቅም እና እነሱ ቤት ነኝ። ምንም በማላውቀው ነገር ድንገት ነው ምንም ሳይሰጡኝ ያባረሩኝ። ታውራት አትችይም። ገባኝ ሀሳብ ለምን ሰራው ነው የምትከፊያት? ስለዚህ አዳምጪኝ። ምን ልታረግ እዚህ መጣች? ሴትዮዋ ነው ማየት አልፈልግም፣ አስወጣልኝ። ምን እንደተፈጠረው እኮ ንገሪኝና ያለው ነገር እቺ ሴትዮዋ ነው ማየት አልፈልግም፣ አስወጣልኝ። ካሜራ ግን አጥፋልኝ፣ በሰላም እንድናወራ ከተፈለገ እንዴ። ጭራሽ ማንንም ጎረምሳ ይዘሽ መምጣት ጀመርሽ ቤታችን ድረስ። ይሄ ሁሉ አመት ስሰራ አንድ ቀን ደሞዝ ሰጥተውኝ አያውቁም እኮ። ለምን ምክንያት? ምንም በቃ እዛ ቤተሰቤን እረዳለሁ ብዬ ነው እዚህ የመጣሁትና ቤተሰቦቼ በጣም ችግረኞች ናቸው። በቃ ከኔ ብዙ ነገር ይጠብቃሉ። ሄርሜላ ባል በቃ አስወጣልኝ። ሄርሜላ አዳምጪኝ። አታውቂኝም አይደለ? አንቺ እኮ ችግርሽ ምንድነው? ሄርሜላ አታውቂኝም ነኝ አላውቅም። ስለዚህ ውሽማ ምናምን ሌላ ትርፎሪ ያስፈልጋል። ቁጭ ቢሆን ነው አፋን እንዲህ ዝም ብላ መታይ ነው ሁሉ ነገር ሲፈጠር አታውቂኝም። ተልከሰከሳለች። ነው ደግሞ ተልከስካሽ ሰራተኛ አትፈልግም። ተልከሰከሳለች። አዎ ተልከሰከሳለች። ምንድነው ብሽን የምትይዢው? ዋሻ ሁለት ደሞዝ ብቻ ነው የሰጡት እና ለቤተሰብ ምንድነው ማድረግላቸው? አልፎ ተርፎ ደግሞ ከነሱም ብዙ ይዞጪ ብሎ ነው ያባረሩ። ልብሴን እንኳን አልሰጡኝም። እቺ አንድ ሁለት ልብስ ብትሆን ይሄ ነው ልብሱ። አንደኛ የሰራችበትን ብርገና እንሰጣላችሁ። ስለዚህ ይሄ ልጅ ደግሞ እናንተ ደግሞ እያንቋሻችሁ ያለ ሰው ነው። የተረገዘው ደግሞ ከእናንተ ከልጃችሁ ልጅ እሺ አወራን ያለው ነገር እቺ እኮ እናንተም ደግሞ ማወቅ ያለባችሁ ነገር ስላለ ምን ነገር አለ? ምን ነው የምታውቁት? በቃ ጉዞ እንደሆነች እናውቃለን። ልጄን አሳድጉልኝ። እሺ አጥፋው። እሺ ምንድነው የምታወራው? ምንድነው ማወቅ ያለብን እኛ ደግሞ ከዚህ በኋላ? እኔ የማውቀው ነገር የለም። ማወቅ የምፈልገው ነገር የለም ከሷ። አንዴ እንደማመጣ እኔንም ያዳምጡኝ። አሁን ምንድነው ማዳምጥሽ? እኔንም ያዳምጡኝ። ስለዚህ ስላለው ነገር ምንም ያውቁት ነገር የለም አይደለ? የተረገዘ ልጅ አለ አሉ። እሺ አልኝ። ስለሱም ደግሞ አምናልኛለች። ይሄ ልጅ ግን ከማን ነው የተረገዘው ነው እኮና እኔማ ጠይቂያት አውቁኝ። ስለዚህ እርሶም ማወቅ ስላለባችሁ ነው ያላችሁ። ይሄ ልጅ ስሙኝ፣ አንደኛ የሰራችበትን ብርገና እንሰጣላችሁ። ስለዚህ ይሄ ልጅ ደግሞ እናንተ ደግሞ እያንቋሻችሁ ያለ ሰው ነው። የተረገዘው ደግሞ ከእናንተ ከልጃችሁ ልጅ ነው። ስለዚህ ይሄ ቆይ ተረጋጋ። ስሙኝ፣ ምን እናቸው ነገር የለም
ስለዛ ይሄ የተረገዘው ልጅ የልጃችሁ ነው። አይንኳት እንዳይነኳት አይደለም የወንድሜ ስም እያጠፋች ነው እቺ ልጅ። ስሙኝ፣ ምንም ያስጠይቅ ነገር የለም። ምን እንዳይነኳት አይንኳት። አንደኛ ሁለት ነፍስ ነች፣ እንዳያስጨንቋት። አንደኛ ስለዛ እንደማመጣ እኔንም ያዳምጡ። እንደማመጣ እኮ ነው አይደለም። በቃ አሁን እኮ ልጃችሁ አለ አይደል? ወንድሜ ከማንም ስለዚህ ነገር አያውቅም። ስለዚህ ነገር አያውቅም። ደግሞ ሱት ያለሽ ቆይ እንዳይነኳት አይንኳት። አሁን ነው አልመሰላችሁ? ችግር የለውም። ታገኙ ነገር አይኖርም። ችግር የለውም። ቀለል እናድርገው። የተረገዘው ልጅ አመናችሁም አላመናችሁም ወዳችሁም ጠላችሁም ከናንተ ከአንቺ ወንድም ከእርሶ ደግሞ ነገር የለም። ስሙኝ፣ ስለዚህ ችግር እኮ የለም። ዲኤንኤም ቼክ ማድረግ እንችላለን። ብዙ ነገር አማጣጥ ሲቀጥል ደግሞ አንዴ እንደማመጣ የዚህ ልጅ መወለድ ደግሞ ልጅሽ ያውቃል። ልጃችን ወንድምሽ ሲጀመር እንደዚህ አይነት ሰው አይደለም። ከሰራተኛ ጋር ወርዶ እንደዚህ አይነት ነገር ምንም መውረድ አይደለም። መውረድ አይደለም። ወንድሜ ጠብቄ ስለማውቀው ነው። ምኑን ነው የምታውቂው? ይሄ ደግሞ ከኛ ሽርፍራፊ 5 ሳንቲም አገኛለሁ ብለሽ ከሆነ እንዳትሳሳች። ስሚኝ፣ አዳምጪኝ። አንገትሽን ይዤ ለመንቀሬ ማስወጣሽ ከዚህ ቤት። ስሚኝ፣ አዳምጪኝ። አሁን በዚህ ልክ ልታወራት አትችልም። ሲቀጥል ደግሞ ወንድማችሁ ሆን ብሎ ፈልጎ አገባሻለሁ እወድሻለሁ ብሎ አስቦ ፈልጎ ነው። ወንድሜን ከኔ በላይ ታውቀዋለህ? አላውቅም። እሱ ለገንዘብ ገንዘብ ነው ፍላጎትሽ? አላውቅም። እኔ በቃ ውጭልኝ ነው። አንደኛ የሰራችበትን ብር ወዳችሁ ሳይሆን በግድ ሰጥታለሁ። ይሄው ገንዘብ የሰራችበት 5 ዓመት ነው። 5 ዓመት ነው። ይሄ የእናንተ ነው። አሁን ምን አለ መሰላችሁ፣ ወዳችሁም ጠላችሁም እንግዲህ አሁን ይሄ ሊመራችሁ ይችላል። ምንም ይመራይ እኮ ያው የኔ ወንድም እኔ ናት የቤት ሰራተኛ ነች እንጂ ሰው ነች። በዚህ ልክ የምታወርጀት አይደለችም። ወንድሜ ሊያደርግ አይችልም ምናምን የሚባል ነገር አይደለም። ከወንድሜ ጸባይ ጋር ቤት አይደለ እንዴ? ቤቱ አይደለ እንዴ? ያለ እንዴት ነው ከነቱ ማለት ስለዚህ ታዲያ ነው ቤት ውጭ ስለዋለ ቤቱ ይመጣ ማለት ነው እንዴ? እሱን ራሱን ስንጠይቀው አይሻል? ጥሩልኝና ይምጣ። ከዛም በኋላ ቤት ካለ ጥሩልኝ፣ ወንድምሽን ጥሪው። ዛፈር ነው እዚህ ቅርብ ነው፣ ግን በቃ ደውሉለት ይምጣ። ለምን አስለፈዋለሁ ባልሆነ ጉዳይ? ለምን ነው ባልሆነ ጉዳይ? ይሄው አለች እኮ ተናገሪ። እንደማመጥ አንቺ ቆይ ከአቤል ለምር ያረገሽው እርግጠኛ ነሽ? ሂጂ ጥሪው፣ ይደወለታል። ችግር የለም ትምጣ። አቤልንም ጥሩት፣ ደውሉለት። ሰፈርም ካለ ደውሉለት፣ ደውሉለት። አቤልንም ጥሩልኝ። ከዛም በኋላ አቤልም ደግሞ መጥቶ ደግሞ ይመን አላምን የሚል ከሆነ እንግዲህ ዘመኑ ቴክኖሎጂ ነው። ዘመኑ ቴክኖሎጂ ነው። ስለዛ ዲኤንኤ የሚባል ነገር አለ። ብዙ ነገሮች አሉ። ሲቀጥል ደግሞ አቤል ራሱ መጥቶ ደግሞ እንግዲህ ያምናል ብዬ አላሰብኩት። የሚፈጠሩ ነገር ነው ያዋለን። ደውለት ይምጣ። ሄሎ ወይ ወንድሜ የት ነህ? ቤት ነው። እስቲ አንዴ ማሚ ይፈልጋሉ። አረ ድምጼ ልክ ነው። በሰላም ነው እንዲህ ለሆነ ጉዳይ ይፈልጋሉ። እሺ ቶሎ በላ። እሺ መናደድን ራሱ አውቃል። አሁን ምንም እንትን ነገር የለም። ሱቅ ነኝ አልፈልግም። ስለዚህ አሁን ምንም የሚያስፈራ ምንም የሚያስፈራ ነገር የለም። ይመጣል፣ ይምጣ። አቤል ነው ማለት ነው። ለምን እዛ ድረስ እኮ አያስደርስም እኮ። ልጃችሁ ጨዋ ልነግራችሁ እኮ ነው። ልጃችሁ ጨዋ ነው፣ ምንም አያውቅም። ስለዚህ ይምጣና ራሱ አላደረኩም ምንድነው የሚለውን ነገር ከራሱ አንደበት እንሰማው፣ እንጠይቀው አይደለ? እናንተ አያደርግም የምትሉት ጨዋ ልጅ ነው ምናምን የምትሉት እሷን አሳስቶ ቃል ገብቶላት ከዚህ ተሰጥቶ እንደሚያገባት ብዙ ነገር ቃል ገብቶ እንግዲህ እዚሁ ታስረ ከተት እሱ ነው። አትሳቂ፣ ቁጭ በስክል ቁጭ ተጋበ አረጋ ብለሽ ቁጭ በይ። ምንም ያሳቅ ነገር የለም። ወንድሜ አያደርግም ነው የምትሉት፣ ልጅ አያደርግም ነው። ግልጽ ነው አይደለ? ሲጀምር እንደምትቆም እኮ ሀገር የዚህ ከተማ ሰዎች የሚያውቁ ነው። በቃ ይሄ
አሁን ረጋ ይበሉ ይምጣ። እሱ ያለው ነገር ረጋ ሰከን ባለ መንፈስ ነው አለ አድርጎታል። ተፈጣሪ ነው እንደዚህ ግባና ምን ሆናችሁ ነው እንደዚህ ካሜራ ምናምን ምን ሆናችሁ ነው? የምንፈልገው ነገር አለ። ምን ተፈጥሮ ነው? ሌላ አንድ ነገር ሳትዋሽ እስቲ የተፈጠረውን ነገር ንገረን። የምሰማው ነገር እውነት ነው? ወጥሻል ነበር እንዴ? ቆይ እሷ ለምን ተመለሰች? ምንድን ነው ያሮተበት? ምን ተበረተ ምንድን ነው ያሮተበት? ከዚህ ልጅ ጋር ያለ ግንኙነት ምንድን ነው? ምን ታውቂያለሽ እንዴ? ምንድን ነው እንደዚህ የምትይኝ? እኔ ነው ምን አደረኩኝ? ለምንድን ነው እንደዚህ የምትሉኝ? እኔ ምን አይደለም እንዴ? ሰማ ነገር እውነት እንዳይሆን እኔ ምን እንዴት ከሰራተኛ ጋር ምን አደረጋችሁ? አንዴ እንደማመጥ ምንም ያለው ነገር የለም። ምን አለ? ምንም እኮ አለ። ራሱ ነው ምንድን ነው እያወራህ ያለው? እኮ ምን አለ? ከሰራተኛ ጋር ምናምን አልከኝ። ምንድን ነው ከሰራተኛ ጋር ምን አለ? አሁን ነው የመጣው አይደለም? ቆይ ፈስ ያለበት ዝላ አይችልም ነው። አሁን ነው የመጣው። ምንም ጠየቅነው ነገር እንግዲህ ተመልካችሁም እያዩ ነው፣ እናንተም እያያችሁ ነው። ምንም ጠየቅነው ነገር ምን አለ? አቤት ብዙ ነገር ምን ይፈጠራል? አቤላ ምንድን ነው? እኔ ትክክለኛ ምንም ተዋሸኝ አልፈልግም። ምን ዋሽሽ? እዚህ ጋር አንተ ልጅ ነው ከማንም ጋር ቁጭ ብዬ እያወራ ያለው። አንዴ ልጅ የት ነው የምታውቃት? አንዴ እንደማመጥ አንዴ እያስጨነቃችሁት ነው ወይ? እሱን ላውራው ወይ እናንተ ትጡልኝ ያላችሁ ምንድን ነው? ወይ ለምንድን ነው የምንወጣለን እኮ ስለዛ ረጋ ብለን እኔ ላውራው። አሁን ልጁ እኮ ምንድን ነው እየተረተበት ካለው? አቤት ምንም እኮ አልገባኝም። ካሜራ አዘጋጅታችሁ ምንድን ፕራንክ ለምንድን ነው እሷን ስታይ ተደነገጥከው? ምን ወጣ ነበር ድጋሚ መታ ቁጭ ስትል ነው ግራ የገባኝ እኮ። ምን የሚያስደነግጥ ነገር አለ? መች ደነገጥኩ እኮ አልደነገጥኩም። ስትቆጣኝ ነው እኮ። ለምን የምትቆጣ? አሁን ሲቀጥል ደግሞ ምንም ሳንል ነው እንግዲህ የሆነ ነገር የተነቃበት አይነት ሰው ወይም ደግሞ ሌባ ሰርቆ ሲያዝ አይነት ነገር ነው እያደረክ ያለው። ምን አድርጌ ነው ሰርቄ? ምን ማለት ነው? እኛም ስናይ እኮ ደንግጠናል። እሷ ብቻ አይደለም እኛም ስናይ አሰብናትም። የካሜራ ደቅና ምናምን የሆነ ጎረምሳ ይዛ መታ ደግሞ የውጭ አላነሳት። አሁን ምን አለ መሰላችሁ? እኔ አሁን ምንም የሚያከራክር ነገር ምንም የሚያጠያይቅ ነገር የለም። ያንተ መርበትበት ምናምን ነገር በቂ ነው። አሁን አዳምጠኝ። ለምንድን ነው እየጠየቀኛለሁ? አቤል አሁን ምንም እኮ የሚያርበተበት የሚያስጨው ነገር የለም። አሁን ጥያቄ ጠይቃለሁ፣ ትመልስልኛለህ። አዳምጠኝ። ምንድን ነው እሷ ጋር ያላችሁ ግንኙነት? ምን አገባህ? እንዴት ምን አገባህ? እንዴ አይደለም ጥያቄ ጠይቀህ መልስልኝ እኮ አልኩህ። እሺ አያገባህም አንተ እኮ የሚያሮተበት ነገር ምንድነው ነው? ሲጀመር ካሜራ ለምንድን ነው እዚህ ጋር ካሜራውን ስለፈለኩት አስቀመጥኩት። ሁለተኛ ነገር ደግሞ ለምንድን ነው አንተ እንደዚህ አይነት ነገር የምትጠይቀው? አሁን ምን አለ መሰለህ እሷ የነገረችን ነገር አለ። በአንተ በኩል ያለውን በአንተ ሳይድ ያለውን ነገር መስማት ስላለብን ነው የጠራን አይደል? የሚመለከተኝ ነገር የለም። ስለምንም አይመለከትም። ስለምንም ነገር በቃ እሺ አሁን ምን አለ መሰለህ አሁን ቀላል ጥያቄ እኮ ነው። ይኸው ይጠይቁት። እኔ እኮ አላወራም እኮ እያለኝ እኮ ነው ያለው። በቃ አንተ ታለኝ ራሳችንን ፈታለን። አንተ ልጅ ያላችሁ ግንኙነት ምንድነው? አቤላ ግልጽ ነገር ያለኝ እኔ ከዚህ ልጅ ጋር ምን ይኖረኛል? በቃ ምን እኮ ሲጀመር እኮ እንዴ ምን እኔ ነው የምታምኑ? እሱን ዛሬ መጣ አሁን እኮ ነው ምራቃለው። አሁን ምንም የማውቀው ነገር የለም። አሁን እሷ ምን ሆነች? እቺ ልጅ እስቲ ቆይ ለምን የተባረረች ታውቃለህ? እኔ ምን አውቃለሁ? እኔ ስለመባረር አውርተህ ነበር ስትባረር፣ አንተንም አውርተሃለች። ምንድነው? ምን አውርተሽኛል አንቺ? ነኝ አሁን ሲቀጥል ከአንተ ጋር ለየት ያለ ግንኙነት እንዳላችሁና እንደዚሁም ደግሞ ከሷ ጋር ምንድን ያላችሁ? እሺ ቆይ ቀለል እናድርገው። አሁን ቀጥታ እኔም በማላውቀው ነገር አንተ ከመጠይቅ ወይም ደግሞ አንተ ላይ ሙሉ ነገሩን ጉዳዩን አምጥቼ ከመለጠፈው ንገረኝ እስቲ ምንድን ነው ያላችሁ ከሷ ጋር ለየት ያለ? ምን ይኖረናል ከዚህ ግልጅ ጋር? ምን ቆይ እንዴት ታስበኛለህ? እኔና እሷን እንዴት ታስበናል? ስለምንድን ነው ያሰብኩህ? አሁን ግንኙነት አልከኝ አይደል? ምን ግንኙነት ይኖረናል? አዳምጠኛ ልክ እንደገባህ ማለት ነው። ከአሰሪና ከሰራተኛ ውጭ ምን ይኖረናል? አዳምጠኛ ምን የጨነኩት ነገር እኮ የለም። ስሚኝ አሁን ምን አለ መሰለህ መጨነቅም ካለበት ትጨነቃለህ። መሆን ያለበት ነገር ሁሉ ይሆናል ነው የምልህ። ለምን አትወጣለህ? አልወጣም። አልወጣም። ሰማኝ አልወጣም። ሴቶች ናቸው ብሎ ነው ሰማኝ ተረጋጋ። ሰማኝ ውጭ ያሉት ሰዎች አይታችኋል አይደል? ማንም ቤት ነው። ሰማኝ አዳምጠኝ። ውጣና አዳምጠኝ። ችግር የለውም ና ቤተሰብ መሀል እዚህ ጋር ግብ መፍጠሩ አግባብ ያለ አይመስለኝም። ሰማኝ አዳምጠኝ። እንውጣና ማውራት ነው የምትፈልገው? እኔን አዳምጠኝ እኮ መነጋገር ነው። መጀመሪያ እኔን አዳምጠኝ። ሌላ ሰጣ ገብ ውስጥ መግባት አይጠበቅብንም። እሺ ምንድን ነው የምትፈልገው? ለምንድን ነው የምትወስደኝ የምትፈልገው? በቃ ውጭ ወተን እናወራለን። ማውራት ነው የምትፈልገው? ካሜራ ምናምን ያስፈልጋል እንዴ? ሰማኝ
እያንዳንዱ ነገር እየተቀረጸ ነው። በፍቃዳችን ነው ካሜራ መቀረጽ ተጋባይታችሁ ይሆን አላውቅም። ውጭ ያሉ ሰዎች ከኔ ጋር ናቸው። ካሜራ መቀረጽ እኮ በፍቃዳችን ነው እንጂ ካለ ፍቃዳችን አይቻልም። አሁን ቆይ ምን ሆንክ? ምንም እኮ ያደረግን ነገር ካሜራ ለምንድን ነው የምንቀረጸው? ካሜራው መጀመሪያ ከኔ ጋር ነው። እስማኝ አጥፋው። ቆይ ሲጀመር አጥፋው ካሜራ። ይኸው እኔ አሁን ገብቻለሁ እናንተ ቤት ምንም አለማድረጌ ከእናንተ ጋር ምንም አይነት ጸብ ውስጥ እንዳልገባው ማረጋገጬ ነው። ካሜራው እንጨርሳለን። አዳምጠኝ፣ እንጨርሳለን። አስፈላጊ ከሆነ አይለቀቅም፣ ወዴትም አይሄድም። ሲጀመር ለቀው ማስበሃል እንዴ? እኔ ሚዲያ ላይ ነው የምሰራው እኮ አልኩህ እኮ። እና እኛ ምን አገባን እኮ እሱ አይመለከትም። ያገባሃል አልኩህ። በቃ ታዲያ አትፋደና። ስማኝ አይጠፋም። ካሜራው እንዳነካው ካሜራው እንዳነካው ምንድነው ማለነካው? አትንካው። አባቴ አጥፋው ካሜራውን። አይነካም ካሜራው። ምንም ምንድነው የምትለና? በቤታችን መጣ እንደዚህ አይነት ነገር አለ እንዴ? ስለዚህ እኮ ነው ያለው እኮ ወንድሜ። አዳምጠኝ። አሁን ምንም ያልኩት ነገር የለም። ቁጭ ትላለህ፣ የተፈጠረውን ነገር ታስረዳኛለህ። አልልም ትወጣለህ እያልኩ ቁጭ ማለት ነው። ትወጣለህ አለ በቃ ምንም ብታስጨንቀው ምን ትወጣለህ አይደል? በስነ ስርዓት ሰማኝ። እንዳነካ ሌላ ነገር ውስጥ እንዳንገባ ውጣ። ሰማኝ እንዳነካ ሌላ ነገር ውስጥ እንዳንገባ ሌላ ነገር ቁጭ ብለህ በስነ ስርዓት ስለማገራችሁ አይደለም። አልነኳቸው ቁጭ ብለህ በቤታችን ምንም ነገር ሰማኝ በቤታችን መጥቶ ዝም ብለን ትልካላችሁ እና ዝም ስላላችሁ ነው። ስማኝ እቺ ልጅ ተጎድታለች፣ ፍትህ አጣለች። የተፈጠረው ነገር ያንን ነገር ታውቃለህ። አዳምጠኝ። እሺ ምን ስለዛ ቁጭ ታለ ጥያቄ ጠይቃለሁ፣ ትመልስልኛለህ። ምንድነው ጥያቄ? ካሜራው ታጥቶ በሰላም ተወረ ሆነ በሰላም ካሜራውን አጥፋና እንነጋገራለን። ወዴት መጣ? እና ታዲያ ካሜራ ሳይጠፋ ምንም ነገር አልነገርም። እኔም ደግሞ እውነታውን ምን አለ መሰለህ፣ እሷ አርግዛለች። ያረገዘችው ደግሞ ካንተ ነው። ምን ማለት ነው? ካንተ ነው ያረገዘችው አይደል? እንደኔ አይደለም መቻል ሊውላ ታታላችሁ እንዴ? እኔ ብያለሁ። ምን አለ መሰለህ፣ ቀላል ነው እኮ ቁጭ በል ተረጋጋ። ወይ እስኪ ና ቁጭ በል ተረጋጋ። ቁጭ በል ምንም ልጅ ያወራጭ ነገር የለም እኮ። ካሜራውንም ይቀመጥ፣ ካሜራው ይቀመጣል። አላስፈላጊ ከሆነ እኛ እናወራለን። ችግሩ በሷ በኩል ከሆነ እናስቀምጣለን። በቃ እኔ ኃላፊነቱን ወስዳለሁ። እናንተ ይሄ ገበናችን ወደ ውጭ ያወጣ ምናምን የምትሉ ከሆነ አይወጣም። ሰማይ እኔ ሚዲያ ላይ እንደሚሰራ ሰው እያንዳንዱ ነገር ከካሜራ ስር ነው እና በካሜራ ነው የምናሳየው። ስለዚህ አሁን ቀለል እናደርገውና አሁን ጥያቄ ጠይቃለሁ፣ ትመልስልኛለህ። ችግር የለውም። እኔ የምጠይቀኝ ነገር አለ። ከእሷ ጋር ምንድን ነው ያላችሁ? ምንም የለንም። እዚህ ቤት ነው የምትሰራው። አለቀ በቃ። ሰራተኛ ነች። ሌላ ነገር እውነት ነው። ለምን አታምኝም? እኔ እኮ አልኩኝ እኮ ምንም ታመኛ አልቻለች። አረ አንቺ አስረጃት እንጂ ምንድን እኔ እንደዚህ ያለው ነው የፈልገዋል አይነት ነገር ነው የምታወራው። ከዚህ እኔ ምን ብዬ ነው ከዚህ ጋር ፍቅር የምጀምረው? እኔ ምን አውቃለሁ? አቤል አትርበትበት። የምታውቀውን ነገር ካለ በትክክል ተናገር። እየተርበተበትክ ነው። አንቺ እየጠረጠርሽኝ ነው። እነሱ አቤል እየተርበተበትክ ነው። ምን ሆነ? ታውቂኝ አይደል እንዴ? ምንድን ነው እዚች ጋር እቺ ልጅ እኔ ከየት አውቃታለሁ? እኔ አሁን ምን አለ መሰለህ፣ አሁን ቀላል ነው እኮ። እኔ አሁን ምን አለ መሰለህ፣ እኔ አሁን ተመልካቾችም እያዩት ነው፣ እኛም እያያችሁት ነው። እንትን ረዘም ስናደርገው የምናደርጋለን፣ ወደ መርመራ እንሄዳለን። ከዛ በፊት ግን እኔ አሁን እንደ አንድ ጋዜጠኛ ወይም እንደ አንድ ባለሙያ ማለት ነው ስትገባ አንደኛ ራስን ከዚች ጋር ምን ያልከው ማንም የጠየቀኝ ነገር የለም እንዴ? አልነበረችማ፣ ተባራ ነበር፣ ድንገት መጣች። እሺ ምን ልበል ታዲያ? ስለዚህ ከሷ ጋር እንዲጠረጥሩኝ ያላችሁ ማንም የጠየቀ የለም። ምንም ሳትጠየቅ ከሷ ጋር እንዲጠረጥሩኝ ያላችሁ መጀመሪያም ያለውን ነገር ስለምታውቅ ተናገር እንጂ ምን እንደነበረ ተናገር። አውሪ ስሚ፣ አዳምጪ። ማርታ ነበር ያልሽኝ፣ ስምሽን አይደለ? በደንብ አዳምጪ። እንደምትወጂው ነገርሽኛል፣ ጥሩ ስሜት እንዳለሽ ነገርሽኛል። አሁን ግን ሰዓቱ አይደለም። ስሚኝ፣ አዳምጪኝ። አንዴ ዝም በለኝና እኔን አዳምጪኝ። ስሚኝ፣ እንደምትወጂው ነግረሽኛል፣ በጣም እንደምታስሽለት ነግረሽኛል። ኢቭን ለአባትየው ቤተሰቡ ማወቅ አለበት ስል ከኔ ጋር ጭቃጭቃለች። ማወቅ የለባቸውም እሱ የሆነ ነገር ይሆናል ብላ እንደምትወጂው የሆነ ስሜት እንዳለሽ አውቃለሁ። አሁን ግን እውነታው መታወቅ አለበት። የአንቺ ዝም ማለት መፍትሄ አይደለም። ያለበለዚያ ያንቺ ዝም ማለት እኔን እንትን ያለሽን ያስጠቆርሽኝ ያለሽው ወይም ደግሞ ጣት ቀሰረ ወደ እኔ እንዲመጣ ያደረግሽኝ ያለሽው ምንም ውሸት የሆነ ነገር እያወራሁ እየመሰለን እየሄደ ያለው። ስለዚህ አንቺ ስለምትወጂው እስካሁን ዝም ብለሻል። እውነታው ምንድን ነው? ሁሉም ማወቅ አለባቸው። አባትየውም ይመጣሉ፣ አባትየውም እውነታውን ያውቃሉ። እነሱም እዚህ ባሉበት እውነታው መታወቅ አለበት። ምንድን ነው እየተፈጠረ ያለው? ምንስ ነው የተፈጠረው የሚለውን ነገር እያንዳንዱ ነገር ከሰሙ ሰዓት ነገር ይፈልጋል። ነገር ምን አፍሳሰራው ምንድን ነው ሁሉም ነገር እሱ ያውቀዋል ብዬ ነው። ማንም ያውቀው? አንተ ነህ። ምንድን ነው የማውቀው?
ያደረኩት ነገር እኮ ታውቃለህ። ምንድነው? ምን አርግሻለሁ? ተረጋጋ። እንትን በቃ መዋሸት ምንም አያስፈልግም። ምን ማለት ነው መዋሸት አያስፈልግም ማለት? እኔ እስቲ ምን አርግሽ ነው? ዋሽተከኝ እንደምታገባኝ አይደለ? እኔ አንቺን ነው የማገባው? እኔ አንቺ? አዎ፣ እዚህ ነገር ውስጥ ያስገባኝ። ከዛም ካረገዝኩኝ በኋላ ካድከኝ። ለሰሚ ራሱ እኮ በማይሆን ነገር እኮ ነው። ቢያንስ ውሸትሽን አታስተካክይም? እንደዚህ እንዴ የማይመስል ነገር ለምን ታወሪያለሽ? እንዴት ነው አንቺ ማገባው? እስቲ በምን እንዴት ተረጋግተሽ? መጀመሪያ እንደዛ ያልክ? ለምን መጀመሪያ እንደዛ ያልክ? እንዴት ነው አንቺ አገባሻለሁ? መጀመሪያ ለምን ዋሸኝ? ምን ሲታጥቼ ነው አንቺን ማገባው? ቆይ ሰማኝ። እንዳረገዘችም ነግረህ ነበር። ምን ያለ አሁን ሰሞኑን ከእናንተ እኩል ነው የሰማሁት። እንዳረገዘች ነገር ታውቀዋለህ። ምንድን? እሺ አሁን እነሱ ስላሉ ፈርተክ ነው ያሸከ። ለምን? ማንን ነው የምፈራው? ያው ማንን ነው የምፈራው? እዚህ ጋር ማንን ነው እኮ እየነገርኩሽ ነው። ባይኖር ኑሮ በስነ ስርዓት ታወራ ነበር። ስለዚህ እያንዳንዱ ነገር ሁሉንም የተፈጠረውን ነገር ታውቃለህ። ገንዘብ ፈልገሽ ነው? እኔ ግራ የገባኝ ለምን ብር ከሆነ የምፈልገው ለምን ሰጣችኋት አትወጣልን? ለምን ብር መስጠት ለምን ሰጣት? እሱ ፈልጋ ነው የመጣችው ልጅቷ እኮ በቃ ይሰጣትና ይሆናል ነበር። መጀመሪያ እንደዛ አላልኩም ነበር አይደለ? እንደምትወደኝና እንደምትፈልገኝ ነው መጀመሪያ ያቀረበው። ሁሉ ነገር እኔና አንቺ እንደዚህ ቁጭ ብለን ተነጋግረን እዚህ ቤት እስከ ያለው ሰዓት ነው። ሰማኝ። አሁን ቀላል መንገድ እኮ ነው። አሁን ምን አለ መሰላችሁ? አንተ ምንድን ነው እያልክ ያለኸው? ከእሷ ጋር ምንም አይነት ግንኙነት የለም። ጭራሽ ለምን ነው ስቲል እየተሮተበት ነው? ለምን ነው የሚያሮተበት? ለምን ዋሸት አስፈለገ? እውነት ሲኖር ይኸውልሽ፣ አንቺ እኮ አሁን እያልሽ ያለሽ ውሸት ምን ብዬሽ ነው? እኔ እውነት ነው እየተናገርኩት ያለው። ግን ለምን እናንተ እየዋሸክ ያለው? አንቺ ጋር ምን ያገናኘው? እኔ እና አንቺ ምን ኖር ነው? እኛን ምንድን ነው እኔ የሚያቀኝ ድሮ የሚያቀኝ ነው ማን እንኳንስ ነው ምን ፈራደው ነው? ያው እዚህ ጋር ሆዴ ውስጥ ያለው ያንተ ልጅ ነው ወይ? በድሃናለ የኔ ሁሉንም ነገር ታውቀዋለህ። እኔ ካንቺ ሁሉንም ነገር ታውቀዋለህ። ምንድነው? እኔ አሁን ገና ነው የሰማሁት ወንድም። እኔ አሁን የምነግርህ ነገር ምንድነው? አሁን ገና ነው። ከእናንተ ምንም አይነት መዋሸት አያስፈልግም። ይኸውልሽ ማርታ፣ ፍላጎትሽ ገንዘብ ነው ባጭሩ። ነገሩን እንቋጨው። ማሚም ልትወጣ ነበር አስቀራሻት። በቃ ይሰጣት ብሩና ከዚህ ቤት ግን ብር ምሰጣት ነኝ። ፍላጎትሽ ምንድነው? ፍላጎቴ ያረገዝኩት ልጅ እናንተ ልጅ ነው። ተወልዶ ባደረበት እየዋሸ ነው። አንተ እየዋሸህ ነው። እውነቱን ንገራቸው። ምንድን ነው የምትለኝ ታዲያ? እኮ እየነገረች እየለጠፈችብኝ እኮ ነው። የሰው ከየትም ያመጣችውን እርግዝና እየለጠፈችብኝ ነው። ምንም የተለጠፈብህ አይደለም። እንዴ ነው እንጂ በበረም ነገር እየጠየቀች ነው። ምንም የተለጠፈብህ ነገር የለም። ምን አንቺ ስሞኑ እኛ እንደናክ ምንድን ነው የምታደርጊው? እስኪ ምንድን ነው ያልሺው? እንዴት ምንድን ነው ያልሺው ማለት እኮ ነገር የፈለጋችሁትን ነገር ማድረግ ትችላላችሁ። እኛ አንችልም ብላችሁ አሁን ቀላል ምኑን ስለምኑ አንደኛ የምትፈልጉትን ነገር ማድረግ ትችላላችሁ። እኛ ማለት ብላችሁ እንደጀመርሽ ብላችሁ ጨርሹ እንጂ ደግሞ እንደገና ለስላንቺ ስንት ብር ላውጣ ነው? የካዳችሁት እኮ እናንተ ናችሁ እንጂ ነው አይደለም። ምንድን ነው የምንክደው እንዴ? ልጃችን ካልቻ ያረግዝን ነው እያላችሁ ያላችሁት። አዎ እኔ በመቶ እንደዛ ነው የሚለው። ግን ለካሽ ትችላላችሁ በፈለጋችሁ እኔ ከእንደሱ አይነት ልጅ ጋር ጭራሽ መሆን ልጅ ማለት ምንድን ነው ማለት ምን ለማለት ለምን በዚህ ልክ እያወረድክ የቤት ሰራተኛ እሺ ሌላ ግንኙነት ሊኖረን አይችልም። ለምን እንዴት ይኖረናል? ለምን ላይኖር ይችላል? አንተ ከሰራተኛ ጋር ግንኙነት አለ ማለት አይደለም። እኔ አለኝ አይደለም፣ ግን በዚህ ልክ ለምን ነው እየናከ ያለው ነው ግራ እየገባኝ። ይሄ ንቀት ምናምን እሺ ሰራተኛ ነች አይደል? ሰራ ነው የምመጣው እዚህ ቤት ለሌላ ለፍቅር ነው የምመጣው አይደለም። እሱን ፍቅሩንማ አታላት እኮ ገባህ እኮ። ስማኝ አሁን ቀላል መንገድ እኮ ብዙ አይነት ቀላል መንገድ አለ። አሁን ምን አለም ስለማሽቶ አይጠበቅብንም፣ ግን እነሱን ፈርተህ ከሆነ እናንተ መውረጥ እንችላለን። ይኸውልህ እኔ እሷን አታልይ ምንድን ነው የምጠቀመው? ምን እጠቀማለሁ? እሷን አታለልኳት። እሺ ከዛስ ምን እጠቀማለሁ? ከእሷም ማገኘው ሀብት የለ ከእሷም ትንምለው የለ እንዴ? እሷ እኮ ነች ከኔ እኮ ይሄንን ነገር የምፈልገው። ስለዚህ እሷ ነች አሁን እያታለለች ያለው። ለምን ብላ ብር ፈልጋ በቃ ይሄ ግልጽ የሆነ ነገር ማንኛውም ሰው መጥቶ መረዳት የሚችለው ነገር ነው። አሁን ቀላል መንገድ እኮ ነው። አሁን ምን አለ መሰለህ፣ አሁን ረጅም እንድንሄድ የምትፈልግ ከሆነ አሁን በህጉ መሰረት መሄድ እንችላለን። አሁን ወደ አንተ አሁን እንደ አንድ ቤተሰብ እንድታወሩ የምፈልገው ነገር አለ። ዙሩ እንዲከርም አትፈልጉ ነገር ከሆነ በህጉ መንገድ የምንሄድ ከሆነ አንተ አስረግዛት ነው ባለቤትነቱ ነው እየካርክ ያለው። ይሄ ነገር ደግሞ የሚያስጠይቅ ነገር ነው። ሆኖ እኮ አይደለም እርግጠኛ ሆንኩኝ እኮ አይደለም የሚፈጠረውን ነገር እየነገርኩ ነው ያለሁት። እኔ ደግሞ ከዚህ ጋር የሚመጣብህን ወይ ደግሞ ከህጉ አንግል እየነገርኩ ነው ያለሁት። አንተ እሷን በቤት አጋባሻለሁ ብዙ ነገር ብለህ ካስገባህ በኋላ ወይም ደግሞ አብራችሁ ከሆናችሁ ወይም ደግሞ ካስረገዝክ በኋላ እየካርክ ነው ያለው። ይሄ ነገር ደግሞ ስማኝ እንደማመጥ በዲኤንኤ መረጋገጥ ይችላል። ከዛም በኋላ ደግሞ አንተ መካር ደግሞ ራሱን የቻለ ጣጣ ይዞብህ ይመጣል። ቆይ ነው እያልኩህ አይደለም
ከሆነ ነው እያልኩ ያለሁት። ስለዛ እኛ ቼክ እናደርጋለን፣ ዲኤንኤ እንወስዳለን ምናምን ነገር። አሁን ምን አለ መሰለህ ግልጽማ እስካሁን በቃል ነው እያወራ ያለው። ስለዛ ህጉም ደግሞ ምኑም ደግሞ መረጃ ነው የሚፈልገው። መረጃው ደግሞ ሊረጋገጥ የሚችለው ደግሞ ያንተ መሆኑ አለመሆኑ ደግሞ በዲኤንኤ ብቻ ነው። ስለዛ አንድ ምን አለ መሰለህ ማንኛውም ሰው የሚረዳው ነገር ነው። ይሄ ከእኔና ካንቺ ጋር እንደማይፈጠር ለምንድን ነው ሊፈጠር የሚችለው? ዲኤንኤ ምናምን ብለን ለምን ቆይ እናንተ ራሱ ቆይ ለምን ቆይ እኔ አሁን ቆይ እሷን እያልኩ አይደለም። አሁን እያላችሁ ራሱ የነበረው እናንተ መጀመሪያ ራሱ ጥርጣሬ እንደነበራችሁ ነው አይደለ? ቤተሰብ እንትን ለብሳ ትወጣለች፣ እኔ ልጅ አለኝ ምናምን ልጅ ይሻታል እያላችሁ ነበር። አሁን ደግሞ ልጃችሁ ደግሞ ተፈጠር ሲባል ለምን ማመን ከበዳችሁ? አያረጋውና ለምን መጀመሪያ ታዲያ አልኮ ቆየት ብለ ማለት ነው። በየመንገዱ ነው ማለት ከማንም ጎረምሳ ነው ማለት አይዋሽ ልጅ ተወደሳል ጉድረስ አንተ ነው ያሳደክልኝ እኔ ቋቃቸዋለሁ። እሺ ስለዚህ እንደዛ የሚታመሩበት ከሆነ ወንድ ልጅ አለኝ ለዛ ነው ያባረርኳት እያሉኝ ነበር መጀመሪያ። እና ታዲያ ምን ልትሆና እዚህ ብታመጣውስ እኮ አምጥታው እሺ ይሆን እሺ እኔ አሁን ነጭ እያልኩ አይደለም። እሺ ቢፈጠር እንኳን እንደዛ ታዲያ ልጃችሁ ሲባል ለማመን ከበዳችሁ? መጀመሪያ እንዳይፈጠር ፈራችሁ። ከወንድምና ከእህት በላይ ነን። ገባ? እሷ የሱን ስም ለማጥፋት ይሆናል ወይ ደግሞ ገንዘብ እኮ የሰራሁበትንም አልሰጣችሁኝም አይደለም ሌላ ገንዘብ ይቀርና ስለዚህ ገንዘብ አትበሉ። በቃ እሱን ገንዘብ የሰራሽበት ነው የምትፈልጊው። የሰራሁበትንም አልሰጣችሁኝም አይደለም ሌላ ገንዘብ አይደለም። በቃ አበት ብቻ ነው እባክሽ። ሰላም የነበረው ቤተሰቦች አበት ብቻ በቃ አሁን እኮ ስለ ሰላም መሆን እኮ አይደለም። እሺ ወይ እኛ እንውጣላችሁ ሁለታችሁን ነው ማውራት ፈልጋለሁ። ወይ ተጡልኛላችሁ ወይ እኛ እንውጣላችሁ። አንተና እሷ ማውራት ፈልጋለሁ። ምን ያናገራታል? እሺ አወራለሁ። ችግር የለውም። ስለዚህ ተጡልናላችሁ ወይስ እኛ እንውጣ? አረ ችግር የለም። እናንተ አውሩና ሁለታውን እንፈልጋለሁ። በቶሎ ስለዚህ እኮ ይውጡልኝና እኔም እሱን ያስጨነቃችሁ ችግር የለውም። እያስጨነቃችሁን ስለሆነ ይቅርታ አድርጉልኝ። አንዴ በሩን ዝጉልኝ። እሺ ጠጋበል። እሺ ምንድነው መነጋገር የምትፈልገው? ስማኝ ጠጋበልና አሁን ያለውን ነገር እያንዳንዱ ልነግርህም ደግሞ ከመጀመሪያው ጀምሮ የሚፈጠረውን ነገር እያንዳንዱ ነገር አንተ ላይ የሚያመጣውን ነገር እያንዳንዱ ነገር ልነግርህ እወዳለሁ። አሁን ከመጀመሪያው ስንጀምር ማለት ነው። ያው ምን አለ መሰለኝ አሁን ልነግርህ ፈልገው ነገር አለ። እኔ በመሄድ በማጣራበት መንገድ አጣራለሁ። ከዛ በኋላ ግን አንተ ላይ ለምን ዙሩ ይከርብሃል? አሁን በህጉ ምን ይል ከሆነ አንተ ለምን ስራ ስር ትገባለህ? አሁን እሷ እዚህ ጋር ጸንሳለች፣ ልጅ አላት፣ ያንተ መከዳት አለ፣ ብዙ ነገር ከበድ እያለ ነው ያለው። እኔ እዚህ ጋር ምንም የማውቀው ነገር የለም። ወንድሜ ስለተፈጠረው መጀመሪያ ስትገባ ተርበትብታል። ምንድነው እኔ እኮ ካሜራ ይዘህ ካሜራ ይዘህ እዚህ ጋር ማላቀስ እኔ ትማላቀህ አንተ እሷም ወጣ እንደወጣች እንደተባረረች ነው የማውቀው። እንዴ እዚህ ጋር ደንገት ሳያችሁ ምን ከሷ ጋር ምንም ግንኙነት የለም። ምንም የለኝም እኔ እርግጠኛ ነኝ። አሁን ምን አለ መሰለህ እናትህንም እህትህንም ያስወጣቸው ውጪ እንዲሆኑ ያደረኩት ያለውን ነገር ነው እንድትነግረኝ። ምናልባት እነሱ ፊት ያለው ነገር ስለፈራ ስለደማን አይደለ ጭንቀቱ ምናምን ስላለብህ ነው ብዬ ነው ያደረከው ነገር ምናልባት አስፈርቶ ከሆነ ብዬ ነው። ምንም አላደረኩም። ማን ደግሞ እዚህ ጋር ኮኒ ስለክ እዚህ ጋር ምንም ነገር እኔ የፈጠርኩት ነገር የለም። እሷም ደግሞ ታውቃለች ምንም ነገር እኔና እሷ ምን አድርገን እናውቃለን? እኔና አንቺ እዚህ ቤት ድረስ ማናውቀውን ሰው ይዘሽ መጥተሽ ካሜራ አስደርገሽ ምናምን እውነቱን ተናገር። ስማኝ አሁን ድጋሚ አልጠይቅም። አሁን ምን አደርጋለሁ መሰለህ እሷን ከተሄዳለሁ ወደ ህግ በህጉ ትከሰሳለህ። ዲኤንኤ ምርመራ ሰማኝ። ዲኤንኤ እኮ ያስፈልግም ግዴታ አባትነትን ሸምጥጣሃል ወይም ደግሞ አባትነትን እያመንክ አይደለም። ስለዚህ ዲኤንኤ ይደረጋል። አንተ አይደለህም አይደል? ስለዚህ አንተ አለመሆኑን በምንድን ነው የምንችለው? በዲኤንኤ ነው። ለምን ዲኤንኤ ከምናደርግ እኮ ሰውም እኮ የሚያውቀው ነገር ነው። እኔና እሷ እንዴት ተገምታለህ? ምኑን በቃ ይሄ እኮ እንዴት እኔና እሷ እንሆናለን ብለህ ተገምታለህ? አንተ ራስህ ለምንድን ነው ተሆኑት የምትችሉት? እንዴ ምን ማለት ለስራ ነው የምመጣው? ለስራ ከምትመጣ ሰራተኛ ጋር እንዴት ሌላ ነገር ውስጥ ገባለሁ? ምንም ሌላ ነገር ውስጥ መግባት እኮ አይደለም። አሁን ምን አለ መሰለህ አንድ ነገር አለ። አንተ የዚህ ልጅ አባት አይደለም። ስለዚህ ድጋሚ አልጠየቅም። ይሄንን ምድር ድጋሚ አልሰጥህም። እሄዳለሁ። ከዛ በኋላ በህግ ነው የምሄደው። ለምን በህግ ያስፈልጋል? ግዴታ ነው። አላመንክማ። ምን ሆነ ነው? አሁን ምን አለ መሰለህ እኔ እኮ ልተባበረ ብዬ ነው እናትና እህትና ወጥቼ ላወራ እየሞከርኩ ያለሁት። እንደዛም ሆኖ በዚህ ልክ ተጨንቄ በዚህ ልክ አክብር እያወራሁ ልትረዳኝ ልትግባባኝ አልፈለግም። ምን መሰለህ በቃ
እኔ ለምን መሰለ እርግጠኛ ሆንኩት በቃ ከዚህ በፊት አንድ የተፈጠረ መድኃኒት ራሴ ማለት ነው ራሴ መድኃኒት ሰጥቻታለሁ በሁለተኛው ስትወስድ ሲፈጠር ደግሞ መድኃኒት ዋጪ ብያታለሁ አገባሻለሁ እና ይዤሽ እወጣለሁ ብላት አይደለም አገባሻለሁ አይደለም እሺ በቃ ድንገት ተፈጠረ የመጀመሪያው እሺ ከዛ እሷም ፈለገች እኔም ደግሞ ፍላጎት ነበረኝ በቃ ከዛ በኋላ ድጋሚ ሲፈጠር መድኃኒት ዋጪ ብዬሽ ነበር አይደለ አላልከኝ እንዴ ምን እንደምታገባኝ ነው የማውቀው አገባሻለሁ ለምንድን ነው አገባሻለሁ ምለው ነው ያንቺ ያልኩ እንደዛ ነው ወልደስ ቅዱሳን ምን አይነት ጣጣ ውስጥ ነው የገባሁት በመድኃኒዓለም እንደምታገባኝ አብረን እንደምንኖር ለቤተሰቦች ሁሉ እንደምትናገር እንዴት ነው ለፋዘር የምነግረው የፋዘር ነገር ታውቂያለሽ እንዴ ያንቺ እንደዛ ነው ያልከኝ ለምን አታለ እንዴት ለፋዘር ነግሮ ነው አረገዝኩ በኋላ ራሱ በቃ ይሁን እኔ ነግራቸዋለሁ ይሄን ነገር ራሱ ጀመር መስማት የለበትም ፋዘር ከዘማ እንዴ አንቆ ነው የሚያስወጣው ስማ የእሷ አንተ ጉዳይ ነው እሷ አንደኛ ሰው የላትም እዚህ ሁለት አርግዛለች ሶስተኛ የሰራችበት ደሞዝ የለም ምኑ የሷ ጥፋት ምን መድኃኒት ዋጪ አልኳት መድኃኒት ለምን አትወጥም ታዲያ ሲጀምር አንተ መቼ ነው የሰጣት መድኃኒት አገባሻለሁ ብዙ ነገር እናደርጋለን ብላት አልነበረ እንዴ ታዲያ ወደፊት ነው እሱ ወደፊት የሚሆን ነገር ነው አሁን የሚሆን ነው እንዴ ታዲያ ነው ወደፊት ከሆነ አሁን በዚህ ሰዓት ላይ ለምን ግንኙነት አድርጋችሁ እሷ እንድትወራረግ በቃ ድንገት ተፈጠረ ሲቀጥል ደግሞ ማርገዟንም ደግሞ ሲያባሩት ደግሞ ማርገዟን አግኝታ ነገርሃለች በቃ ነገር አደርጋለሁ ብለህ ስልክህን አጠፋ ምናምን ነገር የምታገኝበት መንገድ ሙሉ ነገር አጠፋ እንዴት ነው ታዲያ ፋዘር ይወልድ በጣም ኃይለኛ ሰው ነው ፋዘር እንዴ እሱ ፊት ምን ነው እንዴ እሷ ምን ሆነሃል እንዴ ማይሆን ነገር ነው ማይሆን ጭራሽ ማይሆን ነገር ነው ምክንያት ይገለኛል እያልኩ ነው እኮ መጀመሪያስ እንዴ ምን አንቺ ታውቂያለሽ እንዴ ስለ ፋዘር ታውቂያለሽ እንዴት ነው እነሱ ፊት የቤቱ ልጅ አንተ ነህ እንጂ እኮ ነው ያደለው ስለዚህ ለምንድን ነው ያታለልከኝ የማይሆን ተስፋ ለምን ሰጠኸኝ ምንድነው የማይሆን ተስፋ ነበር የሰጠኸኝ ምን ብዬ ነው የማይሆን ተስፋ ታውቃለህ እንዴ ያልከውን ሁሉንም ነገር ታውቃለህ መድኃኒት ዋጪ ብያለሁ መድኃኒት ማዋጥ ነበረብሽ አሁን ምን አለ መሰለህ ስለዛ አሁን የተፈጠረው ነገር ተፈጥሯል የተፈጠረኝ ሲጀምር ቀድሞውን እኔ እኮ አልኳችሁ ተመልካቾች ለእናንተም ብያለሁ መጀመሪያ ስትርበተበት ራሱ ታስታውቃለህ በቃ እኛ ከእኔ ከሞያ ማንግል እንግዲህ ይሄ ትንሽ ነገር ለየት ከባድ አይደለም አንተም ለማስፈራራት ነው ዲኤንኤ አላምን ስላልከ ነው እንጂ ለአንድ ሰው ወይም ደግሞ ለአንድ በቂ ለሆነ ሰው በቂ ነው አንተ ስትርበተበት ያየው መንገድ መጀመሪያ አጀማመር ሙሉ ለሙሉ ገላጭ ነው በቂ ነው እሺ አባቴ በቃ ቤተሰብ ምንም መስማት የለበት ሁሉም ይሰማል ለምንድን ነው ሁሉም ይሰማል መሆን ያለበት ሁሉ ነገር እንጂ በውጪ ምን በቃ ውጪ እቺ ልጅ ከወጣች ሳምንት ሊሆናት ነው አይደለ ሳምንት ሁሉ ተከራተች ነበር ውጪ ላይ ያደረች ነበር ውጪ ላይ ምን ይረስበት ምን ትሁን አጫላጨነቀ አሁን ገና ያንተ ቤተሰብ ጉዳይ አስጨነቀ ከዚህ በኋላ ተጨነቀኛል በቃ ቤተሰቦች ይገባሉ እውነታውን ስማኝ አዳምጠኝ ላንተም እየነገርኩ ነው ያሉት እነሱ ፊት ራሱ አደርቃለሁ የምትለኝ ከሆነ ድጋሚ አልጠይቅህም ስማኝ እንደማመጥ አዳምጠኝ ቤተሰቦች ይገባሉ እንጠይቃቸዋለን ያለው ነገር እንነግራቸዋለን ከዛ በኋላ ደግሞ አያሻፈረኝ ወይም ደግሞ ድጋሚ የምትዳርቅ ነገር ከሆነ ጥቼ ነው የምወጣው ከዚህ በኋላ በህግ ነው የምንጨርሰው ካንተ ጋር ሙሉ መረጃ አለ ካሜራውም አለ ሙሉ ለሙሉ ያንን ነገር በህግ ነው የምንጨርሰው እቺ ልጅ አሁን ወልዳ ልጁን ማሳደግ ነው አይደል? እኔ ያላፊነት ሙሉ ለሙሉ መሆን ያለበት ሰማ ክብር አላት ቤተሰብ አላት አርግዛለች አሁን እቺ ልጅ እያለቀሰች ነበር አሁን አባቷ አለ አልገባህም እሺ የኔ አባት ነው የሚያረጋውን ነገር እየነገርኩ ነው አልገባህም የሚፈጠረው ነገር አብረን እናየዋለን ሽማግሌ መላክ አለበት ሽማግሌ ትልካለህ ይሄ ነገር መታመን ካለበት ታምናለህ ካለው እኮ ነው በህይወት ካለው ነው እኮ ሽማግሌ የምትለው ነገር የሚኖረው እኮ ስማኝ አንዴ ገብተናል የምንወጣበት መንገድ እስከ ጥግ እንላለን አሁንም እየነገርኩ ነው ያሉት እህትና እናትህን እናስገባቸዋለን እነሱ ስማኝ ጥሩ እኮ ነው ለምን ተሰማኝ እህትና እናትህን እናስገባለን እነሱ ከገቡ በኋላ እውነታውን ተነግራቸዋል ምን ብዬ ነው ነገር ልጁ አንተ እንደሆነ ካንተ እንዳረገች በምን አንደለት እንዴት ብዬ ነው ነገር አዳምጠኝ ምን እንዴት ብዬ እናገራለሁ አዳምጠኝ አቤል ከዛም በኋላ አያልናገርም አያሻፈር የምትል ከሆነ እኔ እሷን እያቀጣው ወደ ህግ ነው የምንሄደው ህጎቹ ነው የምትሆን አንተ የሚያወሩ ከዛ በኋላ በምን ማለት መንገሩ አንስማማ አይ መንደሩ ሰው እንዲያቅም አትፈልግ ከሆነ ይሄ ሰፈር ሰተኛው እንዳይሰማ እንዳይምታ ከሆነ ወይም ደግሞ ቤተሰብ እንዳይጓርና አይነት ነገር ፈልገ ከሆነ ስርዓት ባለው መልኩ ወይም ደግሞ ወሬው የምትፈራ ከሆነ እንዳልከው ከሆነ አያሻፈር የምትል ከሆነ እኔ ወደ ህግ ሄዳለሁ በህግ መልኩ እንጨርሰዋለን መረጃ ማለት እሺ በቃ ቤተሰብም ሳይሰማ ምንም ሳይሰማ የሽማግሌውን መንገድ እኔ እጨርሳለሁ ምኖርበትንም ነገር አመቻቻለሁ በቃ ይሄን ብቻ ተረዳ ቤተሰብ መስማት የለበትም በቃ ማወቅ አለባቸው ይሄን ቃል ከዚህ በፊት ገብታ እሷ ውጪ ተኝታ ምን ድረስባት ጂብ ቢላት ሰው ጉዳት ያደረሰባት አሁን ዘመኑ ከፍቷል እና አስገቡልኝ ሰማኝ ይገባሉ
እነሱ ራስ ነው የምትነግራቸው። ምን ብዬ በምን አንደ ልጁ ያንተ እንደሆነ ትነግራቸዋለህ። ከዛ በኋላ ደግሞ እነሱ የሚሉትን ነገር የምንሰማና ደግሞ ቀጣይ ደግሞ ምን ማድረግ እንዳለብን አንድ ላይ እንደ ቤተሰብ እንመካከራለን። አስገቡልኝ። እነሱ ግቡ በላቸው። ነው ግቡ ነው ቁጭ አንጨርሳችሁ አወራን እንወጣላችሁ ነው። እኛ ግን እናንተም ደግሞ አንዳንድ ማወቅ ያለባችሁ ነገር ስላለ አቤል የሚነግረን ነገር ስላለ አውርተን የደረስንበት ነገር አለ። አቤል ደግሜ አልነግርህም። ስለዛ ምን አለ መሰለህ አቤል፣ አሁን እኛን ነገር እንድትነግረኝ እፈልጋለሁ። የሰማኸኝ ነው? ዝጉት፣ እነሱ በሩንም ዝጉና ረጋ ብላችሁ ቁጭ በሉ። እናንተም ቁጭ በሉ እሱ ጋር። አቤል ልጁ የሱ እንደሆነ አምኗል። ማን? አቤል እውነቱን ነው እሱም እያወራ ያለው። አቤል ልጁ ያንተ ነው። ተናገር። አሁን ምን አለ መሰለህ ልጁ ያንተ ነው ወይ? አዎ አይደለም በለኝ እኮ። እሺ ቆይ ልነግራችሁ ማለት ምንድን ነው የምትነግረን? በቃ ድንገት አቤል ዝም አትበለኝ፣ ንገረኝ። እውነቱን ተናገር። እሺ ቆይ ምን ነገራችሁ? በቃ ነገር ስለዛ ምን አለ መሰለህ መልስልኝ እንጂ ምንድን ነው? ስሚኝ፣ ተረጋጊ እንዴ። አሁን ምን አለ መሰለህ አምናል እኮ እያልከኝ ነው። ልጁ የሱ እንደሆነ አቤል የሚያውቃል። እናንተን ፈርቶ ነበር። አሁን አቤል እውነቱን አምኗል። አቤል ልጁ ያንተ ነው አይደለም? ለካ አንተ አፍ ነው በስይት የምትፈልገው። ድንገት ተፈጥሮ ነው ማለት አሳስተኝ ነው በቃ